ጤና ይስጥልኝ አዶና ይባላልው እስኪ ደሞ ሰላም እንዴት ናችሁ ቤተሰብ ግን አሁን ለኢትዮጵያ ከሆነ እኔ አልሞት ለአሜሪካ ቢሆን እሞታለሁ ምን አለ የተመቻቸ ሰላም ሰላም ውድ ዩቲዩብ እንዴት ናችሁ ሰላም ነው ወይ እንኳን አደረሳችሁ ለውይ ወልድ ምንድነው አቡ ጨፍራ ምንድነው ለማከብሩን አንደኛ ነበርካ አልፏል ግን ያው ደህና ናችሁ ወይ ሰላም ነው ወይ ዛሬም በአዲስ ቪዲዮዎችና ምርጥ በሆኑ ቪዲዮዎች መጥቻለሁ ቻናሌን ሰብስክራይብ Tell everybody to subscribe in Chinese. Yo, W speed, W Chinese, bro. No. I mean, tell them to subscribe. ማድረግ ቪዲዮውን እስከመጨረሻው በማየትና ላይክ እና ኮሜንት በመጻፍ ትብብራችሁንና ፍቅራችሁን እንድታሳዩኝ እፈልጋለሁ። አሁን ቀጣይ ወደ ቪዲዮ ጤና ይስጥልኝ አዶና ይባላልው 3 ሰርፕራይዞች አዘጋጅቼላችኋለሁ ብዙዎቻችሁ አታምኑትም ችግር የለውም ላሚን ያማል ሰላም በልልኝ አንዴ ሰላም ናችሁ ቤሊንግሃም ሰላም በልልኝ አንዴ አባችሁ ኦኬ ሜሲ ሄሎ ሬዲ there's Messi ከዛ ደግሞ እዚህ ጋር ቤሊንግሃም አለ ከዛ ደግሞ ላሚን ያማል my god 3 of the best soccer players in the world አሉ ኔይማር ግን ትንሽ ነው ብዙም እንትና አልተመሳሰለብኝም ሜሲ ግን ታክዶ መሆን አለበት ወንድሙማ ነው ይመሳሰላሉ በጣም ላሚን ያማል እንግዲህ ይህ ይመስላል የታባቱ ጋይስ ጸጉሩ እንዴት አያችሁት አሁን እንደምታዩት ኦልሞስት ያ ላሚን ያማል አዲሱ ስታይል መስሏል አረ በደንብ ነው የሚመስለው በጣም ሞይስቸራይዘር አለ ይፊት ግን እስኪ እናርግለት ትንሽ ጨመር እናርግለት አንተ ታረግለት አላረክለትም እንዴ ራስ እንትን አርግ ስጠው እጁ ላይ ስጠውና ከዛ እንትን አርገው ትንሽ ከዛ ፊት ላይ በጣም amazing ከዛ ዘይት ምን ከስራ በቃ ላሚን ያማል ይላል አሁን ጋይስ የመጀመሪያ ቪዲዮ ልንሰራለት ነው which is ወደ ሀያት ሪጀንሲ ልንሄድ ነው በጣም የሚያምር ሴክሲ የሆነ ቦታ ነው እሳት ያለበትና ቡክ አድርጌ አስይዣለሁ ቦታ ሶ ጥቁር ቲሸርት እንገዛለታለን ከዛ ደግሞ ከቻል ጥቁር ሱሪ የሚገርም ጫማ ኬፕ ደግሞ እንገዛለታለን እዚህ ጋር ትንሽ ቁጭ ምትል ከዛ ያንገት ደግሞ እንገዛለታለን ያንገት ኔክለስ ላሚን ያማል ተወለደ ኢትዮጵያዊው ላሚን ያማል ኢትዮጵያን ወክሎ ኢንተርናሽናል yes የታባ አይ እንግዲህ ሀገራችን በጣም ብዙ ተመሳሳይ ምርቶችን እያመረተች ትገኛለች አይጥሩ ነው እስቲ እኔንም የምትመስል ልጅም ካገኛችሁ በዛው ኮሜንት አድርጉልኝ ሰው ተመሳሳይ ነው ያጣም በአለም ላይ አንድ ሰው 7 ተመሳሳይ ሰዎች አሉት ይባላል እኔ እርግጠኛ አይደለም ግን እኔ ለምሳሌ አራት እህቶች አግኝቻለሁ እኔን የሚመሳሰሉ 3 ናቸው የሚቀሩኝ ታፋልጉኛላችሁ ማለት ነው ወደ ቀጣይ ቪዲዮ ሰብስክራይብ ያደርጋችሁ ወቲ ቢራኔ ወይ ሰምበር ሚላሴ እንዴት ነሽ ወቲ አሎሉ ቂጣይ በጣም ናፍቅሽኝ አንተም በጣም ናፍቅሽኝና ፍቅርዬ ወይ ማሪዬ እንገና ማይንድ ዛሬ አመቻኝ ውድዬ ወይ ጣጳት አንተ ለሳምሽ እምቢ በናትሽ ፍቅር አይቻለም አንተ ብቻ እቺ ሳም አሳይ ያው በጣም ደስ ይላል ህይወቴ ወይ አለሜ አንቺም ሳም ኢሜላ በጣም በቃ እውነት እናትና ልጅ እንዴት ደስ እንደሚሉኝ በጣም ነው ማያቸው ሁላ ቲክቶክ ላይና ደስ ሲሉ በቃ አራዳ ምርጥ እድሜና ጤና ይስጥልክ ለእናት ረጅም እድሜ እስኪ ደግሞ ጃኒ አባቷ ጥርስ ተሰርቶ ስታየው የምታሳየውን ሪአክሽን አብረን እንመልከት ጋብሪኤል በጣም ያምራል ላ ገባለት
የኔ ሰርካካ ጥርስ በስማ ሰርካካ ገብሩ ጎበዜ ያበደ ማርያምን ያበደ ቴንክ ዩ ሶ ማች ዶክተር ወደድሽው እንዴ ወደድሽው ሌላ ሰው እያየሁኝ ነው እኔ እኮ በቃ እስክትረጋጊ ዳር ይዤ ቆምኩኝ እመቤቴ በጣም ቀይር ነው ያደረግሽው ተቀየራ እኔ ቴንክ ዩ ሶ ማች በጣም ነው የማመሰግነው እሺ ቴንክ ዩ ሶ ማች ደስ ብሎኛል በጣም ወድጄዋለሁ እኔ ራሴ አንቺ ራሷ ዲፍረንቱ በጣም ልዩነቱ ደስ ልዩነት አለው በጣም ልዩነት አለውና ሰው ገብርኤልን ታሪካ እናቴ ድሮ በጣም ተቀራርበን ነበር እግዚአብሔርን እንዴ ጥርስ ያምራል ትለኝ ነበር ህፃን እያለሁ አስታውሳለሁ ያንተን ጋራግልኝ ወይ ትላለህ ቆንጆ እኮ ጥርሶት አሁንም ያለው ያው ያቺ ጥርስ በምን እንደጎደለች እንጃ መንፈሳዊ ቅናት ግን በጣም ቆንጆ ነው አሁን ከለሩ ምን በቃ የድሮውን መለስ ነው አይደል ተሻለ ተሻለ ትላለች ተሻለ ጥርስ ባይ ያይ አባቴ ግን ጥርስ ድሮ እንደዚህ ነበር በጣም ካርተካው ይነገርሽ ጌታን እኔ እኮ አላውቀውም ጥርስ ለዛ ነው የመጀመሪያ አካሌ በቀጥ በጣም ገና ነው እንዴ ሽማግሌ እንዴ ጃኒን ይዘው ገና ወጣት ነው የሚሆኑት የጃኒ አባት ነው እኔ ላይ መስል አንመሳሰልም በማርያም በእውነት የፊታችሁ ቅርጽ አፍንጫችሁ እንግዲህ ጣታችሁ ራስ አንድ ነው አሁን አንቺ ወይኔ አይገርማል እርዝመት የጣታችሁ በጣም እኔ አባቴ ነው መስለው አይገርምም አዎ ሁለቱ እንትን ያሉት ያ እኔ በማርያም ሌላ ሰው እየመሰልከኝ ነው ለአመታት ያላየሁትን ጥርስ ቀይረው ይሆንን ቀይረው ይሆንን ማርያም ይመስላል እኔ በዚህ ነው ያወቅኩት ጭንቅላታችን ራሱ እንመሳሰላለን ደስ ይላል በጣም ከአባት ጋር ግን እንደዚህ መሆን ደስ ሲል ታድጌ በጣም አስቀናለች እንደፈለግነው ነው የምንሆነው እኔና ከፈለግ እንደዚህ ያላዳልች እኔ በጣም ነው ደስ ያለኝ እውነት ደግሞ ብዙ ኮሜንት እያየው ነበር የአባትን ጥርስ አሰሪላቸው ምናምን የሚልና በቃ እውነትም ሌላ ሰው ነው የመሰሉትና የእሳቸው ደስታ የሷ የጃኒ ደስታ ራሱ በቃ የሆነ የሚጋባ ነው ደስ ይላል በጣም ከልቧ ነው ደስ ያላት ታስታውቃለች እንደ ልጅ ነው እየፈነጠዘች የነበረውና እንዴ ነው ቤተሰብ እያለ ነው ማድረግ እያለ ነው መርዳት በኋላ የሆነ ነገር ከሆኑ በኋላ የየዋይ አያስፈልግም እና ጎበዝ አንበሳ ባሊ ደውሎ ምን ያርክሽ ነው ቤቢ ያለኝ እኔ ደግሞ በቃ ዛሬ እንጨት መብላት አምሮኛልና እንጨት እየሰራው ነው አልኩት እሱ ግን እየቀለድኩ ነው የመሰለውና እኔ ግን የእውነት እንጨት በጣም ነበር ያማነኝ ለቡና ቁርስና እዚህ ጋር በቃ እንደምታዩት በጣም የሚጣፍጥ እንጨት ሰርቻለሁ ለቡና ቁርስ እናንተም እንጨት ሰርታችሁ መብላት የምትፈልጉ ከሆነ ቪዲዮውን አታሳልፉት በጣም የሚጣፍጥ እንጨት ነው ሶ አብረን እንጨታችንን እንስራ ከፈለጋችሁም ያው ምግብ ማብሰልም ትችላላችሁ በእንጨቱ በመጀመሪያ የፈለጋችሁትን አይነት ቢስኩት ታረጋላችሁ እሱን ከፈጫችሁ በኋላ ኒዶ ወተት ኒዶ እሱን እንደዚህ አድርጋችሁ ቀይ እስከሚሆን ድረስ እሳቱን ሳታበዙ በደንብ እንትን ብራውን እስከሚሆን ካረጋችሁት በኋላ ሲናሞን ፓውደር ትጨምሩና ከዛ ግሽጣ ክሬም ታረጋላችሁ ከዛም ኮንደንስድ ሚልክ ታረጋላችሁ ከዛ በደንብ አድርጋችሁ ታቦኩታላችሁ እንደዚህ አድርጋችሁ ማለት ነው ከዛ እንደዚህ ከተያያዘ በኋላ እኔ ወደ 4 ቦታ ነው የከፋፈልኩት ከዛ ይሄኛው እንደዚህ ላስቲክ ነገርና አንጥፈን ያው እንዲመቸን እንደዚህ ለማክበብ እንደዚህ ቅርጽና ሲይዘዋለን ማለት ነው ሁሉንም እንደዛ ያረኩ ነው ማሲዘው ጋይስ አሁናችን እንዳይሆን እንጨስላችሁ በመጀመሪያ ቪዲዮ ላይ ከዛ ለ30 ደቂቃ የሚሆን ፍሬዘር ውስጥ በረዶ ቤት እናረጋዋለንና ከዛ ዳርክ ቾኮሌት እናመጣና እንደዚህ ጫር እናረጋዋለን እንደዚህ ስትቀቡት እንደዚህ የእንጨት እንትንን
መስመር እንዲይዝላችሁ ጫር ጫር ነው የምታደርጉት። ከዛ ቶሎ እንዲደርቅልኝ ብዬ እንደዚህ ንፋስ ያረኩበት ነው። እዛውም ዝም ብላችሁ ቆይታችሁ ቶሎ ስለሚደርቅ ቾኮሌት መቆየት ትችላላችሁና ከዛ በአንደኛው በኩል ደግሞ እንደዚህ ገልብጣችሁ እንደነገርኳችሁ ጫር 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 ታደርጉታላችሁ። እንደዚህ አሁን ጋይስ ይሄ በጣም ትሬንድ ሆኖ ነው ነበር የዛሬ 4 ወር ምናምን እዚህ ቲክታክ ላይ እሰራዋለሁ ነገ ዛሬ ስል ዛሬ ቀን ደርሶ ፋየርውድ ካንዲ ይባላል። እንደዚህ ተደርጎ ነው የሚሰራውና እዩት እንዴት እንደሚያምር እንጨት አይመስልም ጋይስ? በቃ እንደዚህ ለየት ያለ ነገር ለልጆቻችሁ ነው ወይ እንግዳ ሲመጣባችሁ በቃ እንደዚህ የሆነ ዩኒክ የሆነ ዲዘርት መስራት ከፈለጋችሁ እንደዚህ አድርጋችሁ የሚያምር እንጨት ትሰራላችሁ ማለት ነው። እንደነገርኳችሁ ፋየርውድ ካንዲ ይባላል ወይ ፋየርውድ ቾኮሌት ካንዲ ማለት ትችላላችሁ። ሶ እንደዚህ አድርጋችሁ ቡና ቁርስ እንዴት እንደሚጣፍጥ ደግሞ ልነግራችሁ አልችልም። ቡናዬን አፍልቼ ዛሬ ባሌንም አልጠበቅኩም ብዙ ስራ ስለነበር ቢዚ እኔ ቡናዬን አርጌ ቡና ቁርሴን በእንጨት በፋየርውድ ካንዲ አርጌ የሚጣፍጥ ቡና ጠጣውላችኋለሁ ጋይስ። በጣም ነው የምወዳችሁ። ሰርታችሁ ሞክሩት። እንደነገርኳችሁ ለየት ያለ ነገር ለመስራት ባለሙያ ሱሱዬ የኔ ባለሙያ ስራንማ እሷ ትስራት፣ ምግብን እሷ ትስራት። ዋው ጆከር ለመሬት ነው። አትበሳጭ። በየቀኑ እየመጣሁ ገንዘብን ስለምገፈግፍልህ ነው። ለዛም አመስግን። ላመስግን። በየቀኑ እየመጣሁ ገንዘብን ስለምሰጥ ነው የማመሰግነው። በየቀኑ ካንተ በምበላው ብር አይደል እንደ ዲያሊሲስ ማለት ያለን ካጣ ነው እጅጉን ቢልቅም ያለንን ካላየን ተመስገናና ነው ግዴለህ ማመስገን። ሰላም እንዴት ናችሁ ቤተሰብ? እንደምታዩት እንግዲህ እንደዚህ ወይኔ ለምን ተፍቆ ደርሷል። ከዛ ከደረሰ በኋላ እንደዚህ ረግጥ ረግጥና በመንቸው እርሾ ተደረገ። ከዛ እርሾ ከተደረገ በኋላ በአምስተኛ ቀን ድጋሚ ይረገጥና ይሄ ደግሞ በስምንተኛ ቀን ካሜራማን እያሳያቸው እዚህ ጋር እናቆማለን። ከዛ እሱ ጋር እናቆማለን። ከዛ አቁመን ውሃ ከጨረሰ በኋላ ውሃውን ከጨረሰ በኋላ አውጥተን ወደ ቤት እናስገባለን። ወይኔ በማዳበሪያ ከዛ እኔ በቃኝ። በስማ ደግሞ በጣም ነበር የምወደው። እዚሁ ጋር ዛሬውን መፈተኑ የምናደርገው እንደምን አስችሎ ወጥቶ መቆየቱ በኩል ለሊት ደጅ ማየቱ በእውነቱ ምንድን ነው የምታወራው? ቤት መጣሽ እኮ እየገጠምሽ ነው። አይደል ዳስ ጨዋታ ነው ይላል። ኖርማል ወሬ ነው ይሄ ግጥም አይደለም። በፈጠረ አንድ ጊዜ እንደው ነገር አዳውጣ በእጅ ታቅፎ ማደር እንዲየጠራ ትንፋሽ ክንታርቤ ምግብ እንዳጣለማይ ይታየደል እንደ ካይኔ ላይ ያበቃል ችላ መጣን ነው ሲበቃ ጀሞቼ ናቸው። አንዴ ይቅርታ እያወራን ነበር። ተወጡልኝ ብዬ ስጠፋል ያኔ ይገባሃል። እሺ ተረጋጊ እንጂ ወይ እንደኖርማል ሰው ነው። ለምንድን ነው ቤት እየመጣሽ የምታስለምኝ? ገጣሚ ነኝ በቃ ፈልግ ቃላት ይሰጣል። ከዚህ በኋላ ትዕግስት የለኝም። አልፈራም። ይቅርታና ናፍማ ማሻል ቀጥታ ስራ ግን ሲቀጥል አያሳዝንም? ያኔ መናፍቅ ጭንቅ ሳይሆን ምን ይመጣል? አንተ ግን መቼም አታድርም። ሁለተኛ አታገኘኝም። እሺ እና ይችላሉ
ትችላለች ትገጥሞ የለ እንዴ እሱ ራሱ ቤት በኩል ቁም ነገር ይምሰለው። ስጋ ነገር አሁን ወይ ጥብስ ወይ ሸክላ ጥብስ ወይ ቁርጥኝ ብቻ በጾሙ ሮብ እኮ ነው ዛሬ። ኧረ አንተ ልጅ ኧረ ተው ይሄን ነገር ተው። ኧረ ኃጢአት ነው፣ ኧረ ግፍ ነው። ጾም በጣም ለህይወታችን መሰረታዊ የሆነ ነገር ነው። የኔ ጓደኛ ሆነ እንዴት አንተ ጾም እንዴት እንደዚህ ችላ ትላለህ? በጣም መሰረታዊ ነገር እኮ ነው ጾም። እንዴት ኧረ በስመ አብ ኧረ ተው ተው። 18 ዓመት ከሞላው በኋላ እኮ መጾም አለበት። ተሻት ታደርጋለህ። በስመ አብ በጣም እንዴ መግባይ ምንድነው? ምግብ ደርሷል። እንቁላል ሰርቻለሁ። ጾሙ ኧረ ጾም ነው፣ ኧረ ጾም ነው። ሰው ይሻለው ቆይ አሁን በኋላ ጾም ነገር ነው። ይሄ ደግሞ ምን ፈልጉ ነው የሚደውለው? በእናትህ አንተ ምን እሺ ነው ብሬና መልስም። ኧረ አንተ ብር አበለኝ በእናትህ። የሆንክ ችጋራም የሆንክ ሰው ይድሚ ልክ እንዳለቃቀስከ ከካም የሆንክ ሰው ወተት ልገዛ ነበር። ትፈልጋለህ ወተት? ኧረ ጾም ነው፣ ጾም ነው፣ ኧረ ጾም ነው። ያው ዛሬ ኧረ ክርስትናችን አይፈቅድም እኮ ጾም ነው። አይሆንም ይሆናል። ምንድነው የምትለኝ? ቆይ አንተ የሆንክ ከካም የሆንክ ሰው እኔ ብልሽ ማለት ቀጣይ ደግሞ የት ነው የሚዘርፈው? ከማን ነው የሚዘርፈው? ዘርፈን ጨርስ ነው እኮ ዝቡና። አሁን ባለፈው አይና ለምን ይዘርፍናታ? አሁን ቦጋለን እንዘርፈዋለን። ዝም ብለን 1 ሚሊዮን ብር ቢጎል አይደብሮማ? የለውም ግን ያው ከሌለው ላይ እንነጥቀዋለን። ከሌለው ደግሞ ኩላሊቱን ዝም ብለን እንወስደዋለን። እሱ ሰርቀሩ ከዛ በኋላ ምን ይበላል? እዛው ዝም ብለን ስጋ ነገር። ኧረ ጾም ነው፣ ኧረ ጾም ነው። ኧረ አንተ ልጅ ኧረ ጾም ነው። ዲማ ጾም አለብህ። ለስጋ እንኳን ለና 65 ቀን ነው እንደሚጾመው። አዎ ጾም ያስፈልጋል። አሁን መጾም አለብና ከዚህ ሐሳብ የተማርኩት ነገር እኔ ወይ ደግሞ የተረዳሁት ነገር ምንድነው? ስንጾም ከምግብ ብቻ ሳይሆን ካፋችን የሚወጣው ቃልንም ብንጠነቀቅ ጥሩ ነው። አሁን እሱ ልክ ስጋ ሲለው ጾም ነው ምናምን ይሏል። ልክ ስልክ አንስቶ ደግሞ በስድብ እና አፋችን የሚጾም ነው። ውስጣችን ብቻ ሳይሆን ወደ አፍ የሚገባ ሳይሆን ካፈን የሚወጣ ነገር እንጠብቅ ነው ይመስለኛል። ሐሳቡ እንደዛ ነው። እኔ ተረዳሁት እንደዛ ነው። ነውም ደግሞ ሰብስክራይብ አባት የወደ ላይፍ ጋርዳ? አዎ ላይፍ ጋርዳ። ሰው እየሰመጠብኝ ነው። ሰው እየሰመጠ ያቺ ቀይ ጓደኛሽ ናት እንዴ? እዛ አብራችሁ የመጣችሁት እቺ ሼፒዋ ልጅ እርሷን ማውጣታለሁ። እሷን ላውጣት ነው የመጣው። አውጣትልሻል። ፍቅረኛዬ ነው። ፍቅረኛሽ ነው ማደና? አዎ በእናትህ አድንልኝ። መዳን ወይዘው በኢየሱስ ነው። ወይዘው መዳን በኢየሱስ ጋር ብቻ ነው ያለው። ቆይ ስራክ ላይፍ ጋርድ አይደለ እንዴ? የሚከፈልክ እንድታድና እንዴ? ይሄ የሆነ እኮ ይሄ ግርማ ሞገስ ያለው ደረታም ቀይ ልጅ አይደለ? እሱ ነው አይደለ? ከኔ ውጭ ወንድ የለም ብሎ ነበር ሲጀምር። ውሃ ግን ዘር አይመርጥም። አየሽ ሁሉ ረባ ያሰብጠው። ስለዚህ ምን እንደሚሻል ታውቂያለሽ? እሱ እስኪመጣ ምናምን እኔና አንቺ እብድ አባይ መታም እኮ አባይ መታምና እኔ አልደግፍም እንደዚህ አይነት ነገር ልጆች ፊት እንደዚህ አይነት ነገር አልደግፍም። እነዚህ ልጆች ምን እያዩ ነው የሚያድጉት? እኔ እንደዚህ ሰርግ ላይ ተፈጸመ። ፒፕል አይመቸኝም። ጥሸጅ ያለው ኧረ ጣትሽ የሚጥስ አንዴ ዳንሻ እኔ እኮ እዛ ጋር ነች ነው የመጣሁት። ኦኬ ለምን ነበር ያየኝ? ካሜራ ይዤ ነው ያለሁት። ታይሻል እዛ ጋር እሺ። ጠፊ ጊዜ የሆነ ቲክቶክ ላይ የሆነ ጊዜ በጣም ቫይራል ነበርሽ ምናምን ትመጪ ነበርና ጠፍተሻልና አሁን ደግሞ እዚህ ጋር ቆመሽ አየሁሽ። ለምን ነበር የጠፋሽው? በሆነ አጋጣሚ ነበር የሆነ ቻሌንጅ አጋጥሞኝ በዛ ምክንያት ነበር የጠፋሁት። ምን ነበር ያጋጠመሽ? ስልኬ ተሰረቀ። ኦ ሶ ሶሪ ምናምን መቀጠል አልቻልኩም ነበር። ያው ተማሪም ስለነበርኩኝ ያው የፋሚሊም ጫና ነበር። በዛን ሰዓት ደግሞ ቪዲዮ ቫይራል ስለሆነ ብዙ ሰው እየተቸኝ ነበረ። ብዙ አይነት ነገር ያጋጠመኝ ስለነበረ ፋሚሊም ጫና ሳደረብኝና መቀጠል አልቻልኩም። ግን ያ ማለት ደግሞ አሁንም አላቆምኩም፣ ግን እቀጥላለሁ። ኦኬ ሶ ችግሩ ስልክ ምናምን ነገር ነው። እሺ እንደምናደርገው ሳይሆን ቲክቶክ ወደ ቲክቶክ ባክ ማድረግ የምፈልግ ከሆነ ለ2 ሳምንት እኔ በኔ ስልክ ቪዲዮ ቀረጽኩኝ ኤዲት ምናምን ኤቭሪቲንግ እኔ የ2 ሳምንት ነፃ አገልግሎት አሰራሻለሁ። አንቺ ደግሞ ከዛ ቀጥሎ ደግሞ ለማስቀጠል ስልክ ለማግኘት የራስሽን ጥረት ታደርጊያለሽ። ይመጥሻል? አዎ እችላለሁ። እስኪ እድሌን እሞክራለሁ። ከዛ በኋላ ደግሞ አንቺ በየትኛው መንገድ ይሁን ስልክ ትገዣለሽ። እሺ እሞክራለሁ። አይ እስቲ ይመችሽ። ስላገኘሁሽ ደስተኛ ነኝ። መልካም። ሲጀመር የፒፒል አይመጥነኝም ጥሻለሁ ብለሻል። ስለዚህ እኛ አይመለከተንም ስላንቺ እናቱ እኛንም ያጠቃልላል አይደል? ፒፕሉን አይደል አንድ ላይ እንደዚህ የጨመቅሽው
ስለዚህ እኛ ስላንቺ ስልክ መጥፋት አይመለከተንም፣ ስላንቺ ቻሌንጅ አይመለከተንም። እኔ ቴዲ አፍሮ እውነቱን እኮ ነው። መሀል ገቡና አቆሙን ከዳር ብሏል። እየጠበቅኩ ማለት ነው። መሀላቸው ላይ ነኝ። እዚህ ከፊት የነበረች ቆንጆ ልጅ ከዛ ከኋላ የነበረው ሰውዬ ስትገባ ያዝና ኦ ማይ ጋድ ዛሬ ደግሞ እንዴት ነው የምታምሪው? ከዛ ሰማችሁ ስትለው ኦ ማይ ጋድ ዛሬ ደግሞ እንዴት ነው የምታምሪው? ወይኔ ይቅርታ ምን አልከኝ? ምናምን ኦ ማይ ጋድ ደግሞ ነው አንዳንድ ነገር ሲባል አይደገምም። አሁን እንዲደግምላት ሲበቃ ታምሪያለሽ አለ ስታምሪ ምናምን ያለው ወቤት በቃ ቆንጆ ነሽ ቻው ሙሉን ሊደግምላት አንቺ ሶስተኛ ወይኔ ለሀገር ኢትዮጵያ ትሞታለህ ወይ? መዋጋት ማሙት ትሞታለህ ወይ? ለሀገሩማ ሁሉም ሰው ይሞታል። ግን አሁን ለኢትዮጵያ ከሆነ እኔ አልሞትም። ለአሜሪካ ቢሆን እሞታለሁ። ምን አለ የተመቻቸ ነገር ልወጣዝ። አሁንም እኮ አለ ነው ይባልም ደግሞ ቁጣሪውና ያው ሁለቴ ይሙት ለሀገሬ ድብን እሞታለሁ። እንዴት ነው ማለት? እርግጠኛ ነህ? አዎ በደንብ ለሀገሬ እኔ ካልሞትኩኝ ብራዘሬ ለኢትዮጵያ ትሞታለህ? አምሾር ምን ጥያቄ ነው አንተ? ያዝኪው ለኢትዮጵያ ለሀገርክ ትሞታለህ ወይ? እንዴት አልሞትም? ምን ማለት ነው? ምን መሆናችሁ ነው እናንተ? አዲ ሀገሬ እሞታለሁ በስነ ስርዓት። ይሄ ከባድ ጥያቄ ነው። እሞታለሁ በሚል ያዝ። ለሀገር ኢትዮጵያ ለእምራ ዳደግንባት ሀገር ትሞታለህ? ኧረ አልሞትም። ለምን? ብዙ ነገር ያስፈልገናል ለመሞት መደረግ አለበት። ያለው ባንድ ጌታ ደርሷል። እኔ ስልክ ተደወለብኝ፣ አሁን እመጣለሁ። እኔም መኪናዬን ልመለከት። እነዚህ ቋጣሪዎች ሂሳብ ሲመጣ ከነፋስ ይፈጥናሉ። ለምን አችልም? አንተ ችግር ምንድን ነው? አልችልም እንዴ ውሃ ቢጠማኝስ? ያው ልጆቹ ካንተ ያነሱት አይደል የሚጾሙት? ካንተ ያነሱት አይደል እዛ የሚቆርቡት? ዛሬ ግን አልችልም። ዛሬ አልችልም። ወይ ነገ ወይ ተነገ ይሻላል። ያው ነው ከነገ ወዲያ ቢርብህስ? ዛሬ እንዴት ነው አንተ የተራብከው? ታስገዘ ይረበኝ ነበር። ከዛ ጸጉሬ ይላል እስኮኒ እናንተ ጸጥ ብያችሁ ነው እንጂ ልበላ ፈልጋለሁ። እንዴ ጠዋት ተነስተህ እና እኔ እኮ ዘጠኝ ሰዓት ቢሆን እኮ እስከ 3 ሰዓት ቢሆን እራሱ እኮ እጾማለሁ። ግን እስከ 9 ሰዓት ግን አልጾምም። ለምን? አልችልም። አሁን እኔ ለምሳሌ ስለለመድኩኝ በልዬ ጠዋት ቁርስ ቢ ብትለኝ አልበላም። ለምን? ጨጓራዬ ለምዷል ጠዋት መብላት። እንደው ምን አለ ባታስጨንቂው። እኔ ጨጓራ ያላለመደ ማለት እኔ ማር ደስ ሲል አቢ ሆያዬ በዋትስአፕ ልኬልሃለሁ። ብሬን በቴሌ ብር አስገባል። እማዬ አክስቴ ሆያዬ በዋትስአፕ ልኬላቸዋለሁ። ብሬን በቴሌ ብር ሙሌ ሆያዬ በዋትስአፕ ልኬልሃለሁ። ብሬን በቴሌ ብር ሆዬ ሆያ ሆዬ እዚህ ማዶ ጃሪሜ እንዴት ነህ? ደህና ነህ ሆይ? በጣም አመሰግናለሁ። በአባትህ ቴሌ ብር 500 ብር ልኬልሃለሁ። እሺ ውድድ አደርግሃለሁ። በታው ዳመት ድገምና አመት ድገምና የሙልዬን ቤት ድገምና በስ ድገምና ወርቅ ይዝነብበት ድገም። በቃ እሱ አሁን ወጪውን ቻለ ማለት ነው። እዚህ ልጆች የዞሮ ሀገር እያካለሉ እንኳን 500 ራሱ አይሰሩም። እንደዚህ ዞሮ ከአንድ ሰው 500 ይኸውልህ እንደምታስበው አይደለም። አንዴ ላስረዳ እንዳትሳሳት። እኔ እንደዚህ አይነት ሰው አይደለሁም። እንደዚህ አይነት ሰው አይደለሁም። ላስረዳ ቸግሮኝ ነው እንጂ ሌባ ሆኜ አይደለም። ይኸው ስልክ ከፈለክ ይኸው አባቴ ተቀበለኝ። እንዳትሳሳት። ሰራኝ። ገምታችሁ ነበር? ዋው
እኔ እውነት አልገመትኩም ነበር ጌታን ወንዶች እንደምትለይብኝ ግን ታውቃለህ። በእናትሽ አንቺ ወይኔ ቤቢ ተፈታብኝ ጫማዬ። አስልሻለሁ። ምን ችግር አለው ታዲያ? ወይኔ አብርሽ ራሱ እኮ እንደዚህ ነበርኩ የሚያስልኝ። ማን አብርሽ ደግሞ? አብርሽ ኤክሴ ነው። የኔ ቆንጆ ነው ላስገባሽ። ወይኔ ገቢ ራሱ እኮ እንደዚህ ነበርኩ የሚያደርግልኝ። ገቢ ማን ነው? ገበያው ነው ኤክሴ። እንዴ እንደዚህ አይነት የፀጉር ስታይል እንዴት እንደሚያስጠላኝ። ወይኔ ቁሜ ራሱ አይወድም ነበረ። ቁሜስሽ ማን ነው? ቁምላቸው ነው ኤክሴ። አንቺ ልጅ ኤክሶች አያልቁም እንዴ? ወይኔ ስትናደድ ቁርጥ ዳኛቸው። ዳኛቸው አባትሽ ነው አይደለም? ኤክሴ ነው። ወይኔ ደግሞ ስማቸው እንዴ ምንድነው? ኤክስ ቤክስ ለማንም እኮ አፍ ያስፈልጋል። እዋት ሱቅ ሰው ይመጣል፣ ሰው ይሄዳል፣ ሰው ይመጣል፣ ሰው ይሄዳል። አሁን ሱቅ ዕቃ የሚገዛ ሰው ምግብ ሰጠኝ ምግብ ገዛልኝ ብላ የምትጠብቅ ውሻ ነች። እናት ነች፣ ወልዳለች። አጥንቷ ይኸው እንደዚህ እንዳለ ይቆጠራል አጥንቷ። ግን አፍ የላት። ሰው ቢሆን ቢያንስ ራበኝ ይላል። እቺ ውሻ አፍ ኖሯት ራበኝ ስትይ ብትል ደስ ይላታል። ለልጆቿ ነው። ግን አፍ የላት። በጣም ነው አንጀቴን የበላችኝ። እኔ ለውሾቼ ከማዘጋጀው የውሻ ምግብ በቃምጥተን ሰተናት እንዴት ምስኪን እናት እንደሆነች በጣም ደስ ስላላት ይመስለኛል እንድንከተላት ፈለገች። ረጅም መንገድ ነው ተከትለናት አብረናት ሄድ ነው። ወደኋላ የቀረን እየመሰላት እየዞረች አስሬ ነበር የምታየን። ተከትለናት ሄድን። ከዛ እዚህ ጋር የምታዩት የጥበቃ ቤት ስር በቁርቁሮ ውስጥ ገብታ ልጆቿን ይዛ መጣች። አንዱ ልጅ ነው የመጣው። 5 ልጆች ውስጥ አሉ። 6 ልጅ ነው ያላት። አንጀቴን የበላችኝ። እኔ ብቻ በጣም ያሳዘነች። እኔ ባቅሜ እኔ ቢርበኝ እንኳን አልተዋትም፣ ሰጣታለሁ። እናት አይራባት፣ እናት አይጥማት። ለልጆቿ ነው እንደዚህ አጥንቷ የወጣው። በጣም ያሳዘነችኝ። ብቻ አፍ ኖሯቸው መናገር ቢችሉ ብዙ ማውራት ብዙ የሚያወሩ እንስሳቶች ውሻዎች ናቸው። በጣም ምስኪን ፍጥረታት ናቸው። ላደግንላት ውለታ ነው ወስዳ ልጆቿን ያሳየችን። እኔ በቃ ቃል የለኝም ዛሬ። ኮፒ ሊንክ አድርጉልኝ። ማን ተነስተሽ ነው ፌስ ቱ ፌስ እንጣላ? አዎ ታነሽ ታነሽ ሁለቱም ማስጠንቀቂያ ሰጥቶኝ ተሳስተሽ ስለኔ ብታወሪሽ በፊት ነው ማረግሽ ብያለሁ። ሰላም ነው ምን አንቺ ረፊ እኔ ይኸው ከኔ ጋር አሉ። በቃሽ ወይ አንዴ ስልክሽን ክፈችው። ምንድን በቃችሁ አንቺ ረፊ አንቺ አፍሽን ለስቴት አንቺ ወደይት ይመጣል አለበት ለማን ለተከሽ ረጨዋታ አይምጣ ዋና ሰጥሽ ቁጭ ተልኮም አትላችሁ ባዳዚ አረፍ ምርቶች ነበር ያስጠነቀቅኩሽ ይቅርታ አልኳችሁ እኮ እኔ አሁን ኩስማ እሺ እኔ አሁን ስታይኝ በቃ የሆነ ጅል ምናምን እመስልሻለሁ አልኩኝ እና እናሽን እኔ ከወረቄት የምደርሰኛል እኮ እኔ አላልሽም ይቅርታ አልኩኝ እሺ አይደም ስሚ ሃኒ ቅድም ነበር እንዴ ጠፋሽ ኮዱ ፓስወርድ ለጠፋ ምን ላድርግ እንዴ ጠፋሽ እሺ እንደዚህ ብለሻል ወይ ስንላት አላልኩም ብላ ነበር። ሰው ስትደውል አው ብያለሁ አላለች። በህይወቴ ላይ ምን እንደሚያዝናኝ ታውቂያለሽ? አይ የሚያዝናል አረ ሃኒ ኤሌክትሪክ ሃኒ ቺማን ላይ ነው ሃኒ አረ ማን ታይለው ወዴ ሶስ ቀጠቀጥ ነው ታዩ አንቺ ከትቼሽ አላውቅም ሃኒ ታያሽ አገባሽ ነው ሄደ ወደ አገባሽ እኔ አንቺ እኔ ኦፕሲ እኔ ላንቺ ክፉኛ አይደለም። ቆይ እኔ እንዳዳም እንድታደምጪ ነው ጊዜ ሰጥሽኝ መሰጥሽ አይደለ በቃ ይቅርታ አያገባኝም። ይቅርታሽ እኔ ሃኒ ምን ይሰራልኛል?
ወላሂ ምንም አይሰራልኝም። ሄደህ አትጥሪ በማርያም ረፊ ይኸውልሽ የልብና ድረስ ይቅርታ የልብና ድረስ ይቅርታ አለ። ይሄ ደግሞ አይመታም። ምንድን ነው እንደሱም አይመታም። እንደዚህ ነው የሚረገጠው እና ይሄ ሀበሻ ሳሲስ ሰው ነገር አይወጣም። ነይ አንቺ እኮ እኔ ክፉ ሆኜብሽ ለአንቺ መጥፋስቤ ያ እኔ እኮ አደምጥም አይደለም በቃ አዳምጧት። አልፈልግም በቃ አልመታሽም። እጄሽ ለዚህ ከታ እንደዚህ ነው አንቺ ይሄ መከራ እንደሚመጣብሽ ማወቅ ነበረብሽ እኮ። ከማን ጋር እንደምትፋለሚ ባለፈው እኔና ሃኒ ከማን ጋር እንደምትፋለሚ ነግሬሽ ነበር ባለፈው። እኔ ወላሂ ውስጥ ግዳት እያለኝ ነው። ከእኔ በላይ ወላሂ ሳላ አላገኘሁም። እኔ ጂዚ ያመመኝ ነው ያለው ማለት ነው። ቪዲዮ ማለት እንዴት ሰው ልጅ ላይ በዚህ ደረጃ መጨከን ይቻላል? ይቺ ልጅ ይቅርታ እያለች ነው። በስማ እንዴት እጃችሁ ታዘዘላችሁ? ምን አረመኔ ናችሁ? ስታስጠሉ። ሴት ናችሁ ለመሆኑ ሴት ሆናችሁ ምንም ልታረግ ትችላለች። ግን በዚህ ደረጃ ቪዲዮ እየተቀረጸ ሴትን እንደዚህ መቀጥቀጥ ሰማ ሰበር መረጃ አለ። ተጠርጣሪዋ ፈርዶስና አባሪዎቿ በቁጥጥር ስር መዋላቸው ታውቋል። በማህበራዊ ሚዲያ ሰፊ ቁጣን ባስነሳው ጥቃት ቪዲዮ ውስጥ የተሳተፈችው ፈርዶስና አባሪዎቿ ህብረተሰቡ የሰጠውን መረጃ ተከትሎ የአዲስ አበባ ፖሊስ አባላት በተቀናጀና ፈጣን ኦፕሬሽን ተጠርጣሪዎቹን በቁጥጥር ስር ማዋል ችለዋል። የህዝብን ሰላምና ደህንነት ለማስከበር ጥፋተኞችን ለፍትህ ለማቅረብና የህግ የበላይነትን ለማረጋገጥ የአዲስ አበባ ፖሊስ ላሳየው ፈጣንና ቁርጠኛ ተግባር ከፍተኛ ምስጋና ይገባዋል። በዚህ ችን ላይ በደረሰው ጥቃት ለተጨነቁ ሁሉ መረጃውን ሼር አድርጉላቸው። መልካም ጊዜ። ጡንቻውን አሸማቀቀችልን። ያለው ባይ መቶ ይሞክረኝ በቃል ተገኝ እንዳታሳፍረኝ ቲክቶክ ላይ እንዳለው ጮኸ ብትመለስ አፈገፍቅ ብዬ እኔ አልለሳለስ ከመጣ መጣለው ካልመጣ ልምጣብህ የወንድ ልጅ ልኩን ጥጉን ላስተምርህ ፉከራ ብቻውን እስኪ ምን ይሰራል። ጭራሽ ዘፈን ወጣለት ማለት ነው። አይ ጥሩ ነው፣ ጥሩ ይዘፍናል። እስኪ ያበርደው። ዛሬው ቪዲዮ ይህን ይመስል ነበር። እንደተዝናናችሁ እና ፈታ እንዳላችሁ ተስፋ አለኝ። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ትንሿ ነኝ። ቤቴን ሰብስክራይብ እያደረጋችሁ እንዲሁም ቪዲዮን እስከመጨረሻው እያያችሁ ላይ ኮሜንት በመጻፍ ትብብራችሁን እና ፍቅራችሁን አሳዩኝ። በጣም ነው የምወዳችሁ። አመሰግናለሁ። መልካም ጊዜ። ባይ